الحمد لله رب العالمين وصلى اللهم وسلم على نبينا محمد وآله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته. يقول ابن مسعود رضي الله عنه علمنا رسول الله صلى الله عليه وسلم خطبة الحاجة ملتنيا عليه الصلاة والسلام خطبة الحاجة أستمرونا لنونا إهم كل جزء خطبة لي عندما قبيا من نسمو وكذلك دعوة لي عندزهم كتبوش لي يمجمرا مقبيا متصافው የሆነ እንደ መግቢያ የሚጠቀሙት የሆነውን ማለት ነው። መልእክተኛ አለይሂ ሰላም ሁሉ ጊዜ ይህንን ይጠቀሙት ነበር። ዲዳን የሚባል አንድ ግለሰብ ወደ መካ ይመጣል። ይሄ ግለሰብ ስለ መልእክተኛው አለይሂ ሰላቱ ወሰላም ይሰማል። አንድ መሐመድ የሚባል ግለሰብ አለ፣ አሞታል፣ መጅኑን ነው የሚባል ወሬ ይሰማና ምን ይላል? እስኪ ላግኘው፣ ለማንኛውም ይሄ ግለሰብ ሩቃ በማድረግ ይታወቃልና እስኪ ላግኘውና ሩቃ ላርግበት፣ ለአላህ ይሽፊሂ አላ የዲ አለ። ምናልባት በእኔ ሰበብ አላህ እሱን አፍያ ሊያደርገው ይችላል፣ ሩቃ ሳደርግበት አለ። ማን ላይ ሩቃ ሊያደርግ? ማን ላይ? ሙስጠፋ አለይሂ ሰላቱ ወሰላም ላይ ሩቃ ሊያደርግ ማለት ነው። ሰለዋቱ ረቢ ወሰላሙ ዐለይሂ። መልእክተኛው አለይሂ ሰላቱ ወሰላም ዘንድ ቀረበ። መልእክተኛው አለይሂ ሰላቱ ወሰላም ዘንድ ቀርቦ የተገናኙበትን ዓላማ ነግሯቸው፣ እሳቸውን የፈለገበትን ዓላማ ነግሯቸው ሩቃ ሊያደርግ ሲል ቆይ እንዲያሉትና إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وأشهد أن محمدا رسول الله صلى الله عليه وسلم. هذه دراسة هي حديث ابن عباس ነው። የተለያዩ ዘገባዎችን መጥቶበታል። በሙሉ በአላህ Subhanahu Wa Ta'ala ፍቃድ ምናየው ይሆናል ኢንሻአላህ ተዓላ። ይሄንን ንግግር መልእክተኛው አለይሂ ሰላቱ ወሰላም ሲሉት በጣም ገረመው፣ በጣም ደነቀው። ከዛ በኋላ ምን አላቸው? አዒድ አለየ ከሊማቲክ፣ እስካሁን የተናገርከውን ድገምልኝ አላቸው። መልእክተኛው አለይሂ ሰላቱ ወሰላም ደገሙለት። ለሶስተኛ ጊዜ አዒድ አለየ ከሊማቲከ፣ አሁንም የተናገርከውን ንግግር እስኪ ድገምልኝ አላቸው። መልእክተኛው አለይሂ ሰላቱ ወሰላም ደገሙለት። ምን አለ? እኔ ወላሂ የገጣሚ ንግግር አውቃለሁ፣ ይሄ የገጣሚ ንግግር አይደለም አለ። እኔ የድግምተኛ ንግግር አውቃለሁ፣ ይሄም የድግምተኛ ንግግር አይደለም አለ። የሳሂርም ንግግር አውቃለሁ፣ ይሄ የሳሂርም ንግግር አይደለም አለ። ይሄ ከአላህ ዘንድ የሆነ የመልእክተኛ ንግግር እንጂ የሌላ ሊሆን አይችልም። ስለዚህ እጅህን ዘርጋልኝ አላቸው ለመልእክተኛ አለይሂ ሰላቱ ወሰላም። ቃል ግባባውለት እስልምና ልቀበል፣ እጅህን ዘርጋልኝ አላቸው። ሩቃ ሊያደርግ የመጣው ሰውዬ ማለት ነው። መልእክተኛ አለይሂ ሰላቱ ወሰላም እጃቸውን ዘረጉለት። እዛው ቦታ ላይ ሸሃደቴን ተቀብሎ ሄደ። ይሄ ግለሰብ ወደ ጎሳዎቹ ውስጡ ላይ በጣም ሰፊ የሆኑ ማዓኒዎች፣ በጣም ብዙ የሆኑ የእስልምናን ጽንሰ ሐሳቦች የያዙ ናቸው። ነዓም ባይሆን አይገርምም። لأنه لا ينطق عن الهوى መልእክተኛ አለይሂ ሰላቱ ወሰላም ከስሜታቸው አይናገሩም። إن هو إلا وحي يوحى كالله زند بتسد ملكوتاوي رأي جبلي لا يناقرهم صلوات ربي وسلامه عليه. أعطي جوامع الكلم
በትንሽ ቃላት እጅግ በጣም ጽንሰ ሐሳቦችን መግለጽ ይችላሉ። አሁንም እንዲሁ ለበረካው ያክል እንነጋገረው እንጂ ሐቂቃ ማብራራቱን ሐቁን አንወጣም። ኢነል ሐምደ ሊላሂ ምስጋና በአጠቃላይ ለአላህ ነው። እንግዲህ ብዙ ጊዜ ፋቲሃ ዑለማዎቻችን ሲተረጉሙልን የሚሉን ነገር አለ የለም። አልሐምዱሊላህ ማለት እቺ አሊፍና ላም ለእስቲግራቅ ናት። ያ ማለት ደግሞ ሐምድን በአጠቃላይ ምስጋናን በአጠቃላይ የአላህ ሱብሓነሁ ወተዓላ መሆኑን የሚያመላክት ነው ይሉናል አይደለም። ወከዛሊክ እዚህ ጋር ኢነ አልሐምደ ሊላሂ ምስጋና ሁላ ሊላሂ ለአላህ ሱብሓነሁ ወተዓላ የተገባች ናት። እቺ ላማ ላም ተሕቂቅ ይሏታል። የአላህ ሱብሓነሁ ወተዓላ ሐቅ ነው። ምስጋና ሁላ የማን ሐቅ ነው? ሙሉ ለሙሉ ምስጋና የሚባለው የማን ሐቅ ነው? ባረከላሁ ፊኩም የማን ነው? የረብል ዓለሚን። ጠይብ ሐምድ ማለት እስም ማለት ነው። ዑለማዎች ምን አሉ? ወስፉል መሕሙዲ بالتعظيم أو وصف المحمود بالكمال والمحبة والتعظيم والإجلال የምታመሰግነውን አካል ልብ ብላችሁ ስሙኝ። የምታመሰግነውን አካል በሙሉነት መግለጽ፣ በመውደድ በማላቅ በማተለቅ በዚህ ሁኔታ ነው እንግዲህ አልሐምዱሊላህ ስንል አላህን ሱብሓነሁ ወተዓላ እያተለቅ ነው። ከጎዶሎ ባህሪያት የላቀ መሆኑን የጠራ መሆኑን እያሰብን ወከዛሊክ ከምንም በላይ ደግሞ ውዴታውን ልባችን ላይ አኑረን ማለት ነው። ውዴታችንን ልባችን ላይ አኑረን ውስጣችን ላይ አስቀምጠን ማለት ነው። ነዓም ወላሂ የአላህ ሱብሓነሁ ወተዓላ ውዴታ እኛ ጋር የት ድረስ ነው? የቱ ጋር ነው ያለው? የት ድረስ ነው አላህ ምንወደው? ሂሳብ ልንሰራ ይገባል። ለማወቅ አንድ ቀላል ስሌት አለ። ምን እኛ የምንፈልገው ነገርና ሸሪዓ ሕርም ያደረገው ነገር የሐረመው ነገር የከለከለው ነገር ሲጋጩ የማንን ነው የምናስቀድመው? ስሜታችን የሚፈልገውን የምናስቀድም ከሆነ ነዓም የአላህ ሱብሓነሁ ወተዓላ ውዴታ ውስጣችን ላይ የቀነሰ ነው ማለት ነው። ነዓም ሙስሊም ሆኖ አላህን አልወድም የሚል የለም መቼስ ሊሆን አይችልም። خلاص አላህን አልወድም ካለ ሙስሊም አይደለም። ላኪን እስልምናን ተቀብሏል፣ አላህን እወዳለሁ ብሏል። ነዓም እናምንለታለን፣ እንቀበላለን፣ አላህን ይወዳል። ላኪን ሁልጊዜ ሻህዋው ስሜቱ ፍላጎቱ አላህ ካዘዘው የበለጠ ተቃራኒ ከሆነበት ያንን የሚያስቀድም ከሆነ የአላህ ሱብሓነሁ ወተዓላ ውዴታው ውስጡ ላይ ተረጋግቶ የተቀመጠ ነው ማለት ይከብዳል። ወከዛሊክ ኑዐዚሙሁ ወቱጀሊሉሁ አላህ ሱብሓነሁ ወተዓላ እናልቀዋለን፣ እናከብረዋለን። ሁልጊዜ ትልቅነቱን ልባችን ላይ ሽዑር እናደርጋለን፣ ስሜቱን እንሰጠዋለን። የአላህን ሱብሓነሁ ወተዓላ ትልቅነት ማንነቱን ተዕዚሙን ከዚህ ጋር ነው እንግዲህ አላህ ሱብሓነሁ ወተዓላ ምስጋናን በጣም ይወደዋል። መልእክተኛውን ዓለይሂ ሰላቱ ወሰላም ቁል አልሐምዱሊላህ ምን በላላቸው? አልሐምዱሊላህ በላላቸው። እስኪ ኑሮ እንዴት ነው ብዬ ብጠይቃችሁ ምላሻችሁ ምንድን ነው እናንተ? አረ ምን በፊት በእንደዚህ ብር ምንገዛው አሁን እንደዚህ ሆኖ ምን ትጠይቀናለህ? አረ አሁን ከባድ ነው። አላህ ይድረስልን። እንዴት እንደሆነ አይገባኝም። ማማረራት ጠይብ ትርፉ ግን ምንድን ነው?
ጥቅሙ ምንድነው? እሺ በተቃራኒው ደግሞ ኑሮ እንዴት ነው ብዬ ጠየቅኳቸው። አልহামዱሊላህ በጣም ጥሩ ምን ጎደለብን? እየበላን እየጠጣን ሰላማችን ይኸው። طيب የዚህ ትርፉስ ምንድነው? لئن شكرتم شفتم كيف ካመሰገናችሁ ምን እላችኋለሁ? እጨምርላችኋለሁ። ተመልከት፣ አንድ ቀን ማደር እኮ ቀልድ አይደለም። አንድ ቀን ማደር ተጨማሪ ሱጁድ አደረክ ማለት ነው። አንድ ቀን ማደር ተጨማሪ ሩኩዕ አደረክ ማለት ነው። አንድ ቀን ማደር ሰላትህ ላይ ተሸሁድ አደረክ። አንድ ቀን ማደር ተጨማሪ የሆነ እሳት ውስጥ እንዳትገባ የሆነ ተወበድ እንድታረግ ብዙ የሆኑ ፍርሳዎች ቻንሶች እየተሰጠው ነው ማለት ነው። طيب ይኸው ዛሬን አድረሃል፣ ዛሬን ኑረሃል። الله القرآن لا الحمد لله الذي أنزل على عبده الكتاب سورة الكهف بمن كفته بحمد الله. سورة الفاتحة أم الكتاب تلقون من الحمد لله رب العالمين. مسلم هنا قل سب بيانس بكن 17 ጊዜ ቢያንስ الله سبحانه وتعالى بما مسجن صلاة يجمر. الحمد لله الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى. سورة الإسراء. إن الحمد لله نحمده. مسجانا يا الله مبتسل هنا سلزهم نحمده نام سجنا ولا እንዴት ነው የምናመሰግነው? በአንደበታችን፣ በልባችን፣ በተግባራችን። በአንደበታችን ቅድም እንደተባባል ነው አላህ እናመሰግናለን። አው والله فبأي آلاء ربكما تكذبان። በየትኛው የአላህ ኒዕማ ነው የምናስተባብለው? ምን ጎደለን እንላለን? እስኪ والله አላህ የሚፈጽመው የሚተገብረው ነገር ሁላ እዚህ ካውን ላይ የምናየው የማናየው ነገር ሁላ خير. الله ለኛ የሰጠንም خير ነው፣ ለኛ የከለከለንም خير ነው። በእጃችን ላይ ያለው ኒዕማ መኖሩም خير ነው። وكذلك ሰውየው ጋር የሆነ ሰውየው ጋር ያለው ኒዕማ እጃችን ላይ አለመኖርም ሌላ ኒዕማ ነው። ሁሉ ቦታ ኒዕማ ነው እንዴ? ነው እንዴ? አይደለም። በአንደበታችን አላህ Subhanahu Wa Ta'ala እናመሰግናለን። وكذلك በልባችን አላህን ማመስገን ማለት ነው እያንዳንዱ ኒዕማ ከአላህ Subhanahu Wa Ta'ala እንደሆነ ልባችን አምኖ ሊቀበል ይገባል። وما بكم من نعمة فمن الله። እናንተ ላይ ማንም አይነት የሆነ ማንኛውም አይነት ጸጋ የለም ከማን ቢሆን እንጂ ከአላህ ቢሆን እንጂ። እንደ ቃሩን ማለት መሆን የለብንም። ኢነማ ኡቲቱሁ ዐላ ዒልሚን እንዲህ እንዳለው ማለት ነው። ይህን እኮ የምታዩትን ሀብት ንብረት የተሰጠኝ እኔ ጋር ባለው እውቀት ነው እንዳለው አይነት እንደ ቃሩን መሆን መቻል የለብንም። ብዙ ልጆች ስላሉ ሀብት ስላለ ሌላም ላ ወላሂ ልናምን ይገባል። እያንዳንዱ ጸጋ እኛ ጋር ያለው ከማን ነው? ነዓም ከረብ العالمين ነው። ልባችን ይህንን ሊያውቅ ይገባል። ሶስተኛው ደግሞ ምስጋና በተግባር ነው። አላህ Subhanahu Wa Ta'ala ዳውድን عليه الصلاة والسلام እንዳላቸው اعملوا آل داود شكرا ከዛስ ምን አለ? وقليل من عبادي الشكور። እናንተ የዳውድ ቤተሰቦች ሆይ ምስጋናን ተግብሩ፣ አመስጋኝ ልንሆን ይገባል። አላህ Subhanahu Wa Ta'ala የሰጠንን ኒዕማ በተግባር ልናሳየው ይገባል። በተግባር ልናሳየው ይገባል። አላህ ሰጥቶናል። ቁርአን እንቅራበት። ቁርአን መቅራት ማንችል ሰዎች ሌላም نحمده ونستعينه እገዛን ከአላህ እንጠይቃለን። እገዛን ከአላህ Subhanahu Wa Ta'ala ብቻና ብቻ ነው ምንፈልገው።
በተለይ ድርድር የሌለበት አላህ እንጂ ሌላ መተግበር የማይችለውን ነገር ከአላህ ውጪ ከማንም እገዛን መጠየቅ ሐራም ነው። ሐራም ነው ብቻም አይደለም፣ ሽርክ ነው። በአላህ ላይ ማጋራት ነው። በአላህ ስልጣን ላይ ሌላን አካል ማስገባት ነው። አላህ ሱብሓነሁ ወተዓላ እሱ ብቻ ማድረግ የሚችላቸውን ነገሮች ለሌላው ፍጡር ያልሰጣቸው የሆኑ ነገሮች አሉ። ነዓም ሌላው ፍጡር ቢተገብረው ራሱ ያህን ነገር ያለ አላሁ ሱብሓነሁ ወተዓላ ፍቃድ ስልጣን ሊሆን አይችልም። ላኪን በቃ በሱ ብቻ ደግሞ የነጠለው አለ። ልጅ ሊሰጠን ማንም አይችልም ማን ቢሆን እንጂ ላኪን ኪሴ ውስጥ 100 ብር ካለ አካፍለኝ ካልከኝ ነዓም ላካፍልህ እችላለሁ። ይሄም ቢሆን ነዓም በእኔ ስልጣን አይደለም፣ ነገር ግን በአላህ ሱብሓነሁ ወተዓላ ስልጣን እንደ ሰው ልጅ ማድረግ ይቻላል። ይህንን ልታደርግ ትችላለህ። ላኪን አላህ እንጂ ሌላ ማድረግ የማይችለውን ከማንኛውም አካል ከወልይ በሐያት ያለ ወልይ ሊሆን ይችላል፣ የሞተ ወልይ ሊሆን ይችላል፣ ኢላ ገይሪ ዛሊክ ከማንም አትጠይቅም። ከማን ቢሆን እንጂ ተመልከቱ ፋቲሓ ላይ ምን እንላለን? ኢያከ ነዕቡዱ ወኢያከ ነስተዒን፣ ለአንተ ብቻ አንተን ብቻ እናመልካለን፣ በአንተ ብቻ እንታገዛለን። መልእክተኛ ዓለይሂ ሰላቱ ወሰላም ሰሐቢዩን እንዳሉት ኢዘ ስተዐንተ ፈስተዒን ቢላህ፣ እገዛን የፈለክ ጊዜ በማን ታገዝ? በአላህ ታገዝ። ተመልከት መልእክተኛ ዓለይሂ ሰላቱ ወሰላም እኮ በሐያት አሉ። ምስኪን የሆነ ግለሰብ ምን የሚሉት አለ? አብሽር እኔ እያዝልሃለሁ የሚል የለም። የቂያማ ቀን ምን እልሃለሁ? እኔ እያዝልሃለሁ፣ አብሽር አንተ ብቻ እኛን ኻድመን ከኛ ሐድራ ብቻ እንዳትወጣ አብሽር። መልእክተኛው ግን ምንድን ያሉት? ኢዘ ስተዐንተ ፈስተዒን ቢላህ፣ በአላህ ታገዝ። በሌላ ቦታ ላይ መልእክተኛው ዓለይሂ ሰላቱ ወሰላም ያ ፋጢመቱ ቢንቱ ረሱሊላህ ሰለላሁ ዐለይሂ ወሰለም አንቂዚ ነፍሰኪ ሚነ ናር፣ ነፍስሽን ከእሳት አድኚ፣ ፈኢኒ ላ ኡግኒ አንኪ ሚነላሂ ሸይአ፣ እኔ አንቺን ከአላህ ምን ልል አልችልም፣ ልታደግሽ አልችልም። ነፍስሽን ከእሳት አድኚ። ወነስተዒኑሁ ወነስተግፊሩሁ፣ ማህርታን እንጠይቀዋለን። አሁን ወላሂ ማህርታን እንጠይቀዋለን። አላህ በረሕመቱ አላህ በእዝነቱ ሸፋፍ ነው። ወንጀላችንን ምሮ ጀነት እንዲያስገባን አላህ እንማጸናዋለን፣ ይቅርታን እንጠይቀዋለን። በሁለት አይነት ሁኔታ፣ አንደኛ ተሳሳች መሆናችንን አምነን፣ ሁለተኛ የአላህ ትልቅነትን እያመንበት፣ ሶስተኛን ጨምሩልኝና የአላህ ሱብሓነሁ ወተዓላ ሁልጊዜም ጥገኛ መሆናችንን ለአላህ እየገለጽ ማን አለኝ ያላንተ እያልነው ማለት አንተ ወንጀሌን ካርማርክልኝ ማን ይምረኛል? ልክ መልእክተኛ ዓለይሂ ሰላቱ ወሰላም አቡበከር ሲዲቅን እንዳስተማሩት ሱብሓነላህ አሊምኒ ዱዓአን አቁሉሁ ፊ ሰላቲ አላቸው። አቡበከር ሲዲቅ ረዲየላሁ ዐንሁ በሰላቴ ውስጥ የማደርገውን ዱዓ አስተምሩኝ አላቸው። ተመልከት መልእክተኛው ዓለይሂ ሰላቱ ወሰላም ምን እንዳሉ ስለ አቡበከር ራሳቸው ያሉት ግለሰብ ግን አቡበከርን ምን አይነት ምክር እንደመከሩት። አቡበከር መልእክተኛው ዓለይሂ ሰላቱ ወሰላም የአቡበከርን የኢማን ቀድር ሲናገሩ ምንድን ያሉት? የኡመቶቼ ኢማን ተሰብስቦ በአንድ የሚዛን ክንፍ ቢኖርና የአቡበከር ኢማን ደግሞ በአንድ የሚዛን ክንፍ ቢኖር የማን ኢማን ይመዝናል? ጠይብ ሰላቴ ውስጥ ሁኜ ዱዓ የማደርገውን አስተምሩኝ ሲላቸው ዱዓው ምን የሚል ይመስላቸዋል? አላሁመ ኢኒ ዘለምቱ ነፍሲ ዙልመን ከሲራ ላ የግፊሩ ዙኑበ ኢላ አንት ፈግፊር ሊ መግፊረተን ሚን ዒንዲክ ላ ኢላሃ ኢላ አላህ ወይ እኔ ነፍሴን በጣም በድያታለሁ። አያችሁ ኢዕትራፍ ማመን
ነፍሳችን ላይ ያለውን ስተት ማመን ظلمን كثيرا በጣም የበዛ ይሆናል لا يغفر الذنوب إلا فاغفر لي مغفرة من عندك ወንጀልን ደግሞ ማንም የሚምር የለም ስለዚህ ካንተ በሆነ ወንጀልን የሚመራው አላህ እንጂ ሌላ ማንም አይደለም ብቸኝነት የሱ ስልጣኑ ነው ونستهديه ቀጥተኛውን መንገድ እንዲመራን እንጠይቀዋለና نعم الله سبحانه وتعالى ነው እንግዲህ ቀጥተኛውን መንገድ ያሳየን እስልምናን ያሳየን አታዩ ከስንትና ስንት በቢሊየን ከሚቆጠሩ ሰዎች አላህ Subhanahu Wa Ta'ala እኛን መርጦ ሙስሊም አደረገን ከፍለህበታል የከፈለበታል ለዚህ ያ ማለት ሰዓደት العبدية እኮ ነው ዘላለማዊ የሆነ እድለኝነትን እኮ ነው ባረከላሁ ፊኩም ሰዓደት العبدية ዘላለማዊ የሆነ ምናልባት ዱንያን ከዚህ በኋላ 1 አመት 2 አመት እንደተሰጠን እድሜ ልክ ኑራ ነው እንገላገላለን ላኪን ሞት የሌለበት ሀገር እንሄዳለን የዛን እድለኝነትን ምን ጎናጸፍበትን የሆነን ሂዳያ ረብል ዓለሚን ሰጠን ونعوذ بالله من شرور أنفسنا كنفساتنا شر والله نتبقى نفس مطمئنة لك لوامة لك يتلياي ሶስት አይነት ነፍሶች እንዳለ ነግሮናል على كل حال ከመጥፎ የሆነችዋ እኛን በመጥፎ መታዘዋ ከሆነችው ነፍስ በአላህ እንጠበቃለን وسيئات اعمالنا ከወንጀላችን ደግሞ ከመጥፎ ውጤት የምንሰራው ስራ ውጤቱ ዱንያ ላይም ሆነ አኺራ ላይም ሆነ ይጠብቀናል የዚህ መጥፎ ውጤቱን በአላህ እንጠበቃለን አላህ ቀናውን መንገድ የመራው አጥማሚ የለውም من يهده الله فلا مضل له ومن يضلل فلا هادي له واشهد ان لا اله الا الله واشهد ان محمد رسول الله صلى الله عليه وسلم كالله بستقر بونت የሚመለክ አምላክ የለም መልእክተኛውም ያአላህ መልእክተኛ መሐመድም ያአላህ መልእክተኛ መሆናቸውን እመሰክራለሁ ከዛ ኋላ ሶስት የቁርአን አንቀጾችን በተለየ ሁኔታ አላህን መፍራትን ላይ ያነጣጠሩ የሆኑትን መልእክተኛ አለይሂ ሰላቱ ወሰላም ይጠቅሳሉ ከሰዓት አንፃር እነሱን ጠቅሰን ማብራራት አንችልም ከዛ ኋላ መልእክተኛ አለይሂ ሰላቱ ወሰላም በመቀጠል ምን ይላሉ إن خير الحديث كتاب الله ከንግግሮች ሁሉ በላጭ ንግግር ያአላህ ንግግር ነው ያአላህ ንግግር ማን ነው ቁርአን ነው ቁርአን ያአላህ ቃል ነው ቁርአን ያአላህ ንግግር ነው منه بدا واليه يعود ከአላህ ነው የመጣው ወደ አላህ የሚመለሳል ያአላህ ንግግር ነው አላህ ተናግሮበታል ከሁሉም የተሻለው ንግግር ማለት ይሄ ነው وخير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم ከመንገዶች ሁሉ የተሻለው መንገድ የረሱል ሰለላሁ ዐለይሂ ወሰለም ምንም አይነት ጠሪቃ የለም ማለት ነው ከጠሪቃዎች ሁሉ የማን ጠሪቃ ነው በቃ ማንኛውም ጠሪቃ እንዳትለይ ምንም አይነት ጠሪቃ እንዳትል ምንም አይነት ጠሪቃ የለም በቃ የማን ጠሪቃ እንጂ ሰለላሁ ዐለይሂ ወሰለም የእርሳቸው እንጂ የማንም ጠሪቃ ተከታይ ነኝ እንዳትል የማን ጠሪቃ እንጂ የረሱል ሰለላሁ ዐለይሂ ወሰለም ከዛ በኋላ መልእክተኛ አለይሂ ሰላቱ ወሰላም ልማዳቸው ምንድነው ጥሩንም ያስተምሩናል ሸርንም ያስተምሩናል ልንጠነቀቀው ወሸረ الامور محدثاتها የነገሮች ሁሉ ደግሞ መጥፎ በዲን ላይ የሚጨመር የሆነ አዲስ ጭማሪ ነው ምን ይባላል وكل محدثة بدعة ዲን ላይ ደግሞ የሚጨመረው አዳዲስ ነገር
بدعة نوال. طيب على ماذا حكم المحبك الرسولك صلى الله عليه وسلم يا وداجك أمتي أمتي يميلوا نبي يميلوت نبي اشتقت إلى إخواني يالوت نبي إنيا ينافقنا هنا نبي سلا بدعة من قالوا وقال كل بدعة ضلالة ሁሉም ቢድዓ ምንድነው አሉ ወዳጅህ አንተ የናፈካቸው አንተ የምትወዳቸው እርሳቸው የሚወዱክ ቢድዓ ሁላ ጥሜት ነው አሉ ሌላው ደግሞ አይ ጥሩም አለ መጥፎም አለ ምረጥ ምርጫው ላንተ ሰጥቻለሁ ምረጥና ወስድ ኢንሻአላህ ተዓላ ያው ከተሰጠኝ ሰዓት በላይ የተጠቀምኩ ይመስለኛል በሰብር ስላዳመጣችሁኝ አመሰግናለሁ መድረኩንም ላመቻቹልንም መሻይኾች አላህ Subhanahu Wa Ta'ala ኸይር ጀዛ ይክፈላቸው አላህ በመሐከላችን ሁሉ ጊዜም በኸይር ባፊያ አላህ ይጠብቅልን ጀዛኩሙላሁ ኸይራን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ